ድሬቲዮ ሚዲያ በዛሬው የምሽት የዜና ወጃው መርማሪ ቦርዱ የታራሚዎችን ሰብአዊ መብት አያያዝ እየተዘዋወረ በመገምገም ላይ መሆኑ ተገለጸ። ሁለተኛው የሰብአዊ መብት የድርጊት መርሃ ግብር የዜጎችን ሁለንተናዊ መብቶች ያስከብራል ተባለ። በእጽዋት ዝርያ ምዝገባ የዘር ጥራትና ቁጥጥር አሰራር ስርዓቱ የኢትዮጵያን ግብርና አደጋ ላይ እየጣለው ነው ተባለ። አሳን ቤት ለቤት ለማምረት የሚያስችል ፕሮጀክት ተግባራዊ ሊደረግ ነው። የዋልያዎቹ አሰልጣኝ በአንድ ወር ጊዜ ውስጥ ይፋ እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን አስታወቀ። የብራዚል ቻፔኮዌንስ የእግር ኳስ ክለብ ተጫዋቾችን ያሳፈረ አውሮፕላን በኮሎምቢያ ተከሰከሰ የሚሉትና አበይት ወሬዎች የሚያስቃኘን ይሆናል። በቅድሚያ የሕዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጅ መርማሪ ቦርድ የታራሚዎችን ሰብአዊ መብት አያያዝ እየተዘዋወረ በመገምገም ላይ መሆኑ ተገልጿል። መርማሪ ቦርዱ በአዋሽ 7 ማቆያ ከሚገኙ ታራሚዎች ጋር ውይይት አካሂዷል ነው የተባለው። መንግስት ከወራት በፊት ተከስቶ የነበረውን ሁከትና አለመረጋጋትን ለማስቆም የአስቸኳይ ጊዜ አዋጅ ማወጁም ይታወሳል። ይህን ተከትለውም በአገሪቱ በተለያዩ አካባቢዎች 11670 ሰዎች በቁጥጥር ስር ውለዋል። እነዚህ የሕግ ታራሚዎች ደግሞ በአገሪቱ በሚገኙ 6 ማቆያ ጣቢያዎች ውስጥ ናቸው። ከማቆያዎቹ ውስጥ አንዱ በሆነው አዋሽ 7 ውስጥ ጣቢያም 1180 የሕግ ታራሚዎች ይገኛሉ። የሕዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጅ መርማሪ ቦርድም የታራሚዎችን ሰብአዊ መብት አያያዝ ለመገምገም በቦታው ተገኝቷል ነው የተባለው። የሕግ ታራሚዎቹም አሉ ያሏቸውን ችግሮች ለመርማሪ ቦርዱ አቅርበዋል። መርማሪ ቦርዱ የሕግ ታራሚዎቹ ላቀረበላቸው ጥያቄዎች በግብረ መልስ ለሚመለከታቸው አካላት መስጠቱና ችግሮቹን ለማስተካከል መግባባት ላይ መደረሱን ገልጿል ሲል ኢቢሲ ዘግቧል። ሁለተኛው የሰብአዊ መብት የድርጊት መርሃ ግብር የዜጎችን ሁለንተናዊ መብቶች ለማስከበር የሚያስችል መሆኑን የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ተናግረዋል። የሕዝብ ተወካዮች ምክር ቤት የግለሰብና የቡድን መብቶችን ለማስከበር ጠንካራ የሕግ ማዕቀፍ ለመፍጠርና የሰብአዊ መብትን ለማስጠበቅ በሚያስችለው የድርጊት መርሃ ግብር ሰነድ ላይ ውይይት እያካሄደ ነው። የምክር ቤቱ አፈ ጉባኤ አባዱላ ገመዳ ለኤፍቢሲ እንደገለጹት ሁለተኛው የሰብአዊ መብት የድርጊት መርሃ ግብር የዜጎችን ሁለንተናዊ መብት ከማስከበር ባለፈ ብሔራዊ መግባባት ለመፍጠርና ሁሉን አቀፍ እድገት ለማስመዝገብ ከፍተኛ ድርሻ ይኖረዋል። ምክር ቤቱም ቁጥጥርና ክትትል በማድረግ የድርጊት መርሃ ግብሩን ተፈጻሚነት ይከታተላል ነው ያሉት። ኢትዮጵያ ከ2005 እስከ 2007 ዓ.ም የመጀመሪያውን የሰብአዊ መብት የድርጊት መርሃ ግብር ተግባራዊ ማድረጓ ይታወሳል። በዚህም የዜጎችን የኑሮ ደረጃ በማሻሻልና መሰረታዊ ፍላጎቶችን በማሟላት ረገድ ስኬታማ መሆኑን ተገልጿል። ይሁን እንጂ መርሃ ግብሩ ከቅንጅትና ፖለቲካዊ ቁርጠኝነት ማነስ ጋር በተያያዘ በተግባራዊነቱ ላይ ችግር ገጥመውት ነበር ተብሏል። አዲሱ የሰብአዊ መብት የድርጊት መርሃ ግብር ሰነድ በመጀመሪያው ላይ የታዩ ክፍተቶችን ለመድፈን የሚያስችሉ ስልቶች ተካተውበታል። በሰነዱ የዜጎችን ዲሞክራሲያዊና ሰብአዊ መብቶች የሚያስከብሩ ስልቶችን ማቀናጀት የሚያስችሉ አቅጣጫዎች ተቀምጠዋል። የፖሊስ አባላት የኃይል አጠቃቀምን የተመለከቱ ጉዳዮችን በሰነዱ ተካተዋል። በሚኒስትሮች ምክር ቤት ጸድቆ የቀረበውና እስከ 2012 ድረስ ተግባራዊ የሚደረገው የኢትዮጵያ ሰብአዊ መብት የድርጊት መርሃ ግብር ዛሬን ጨምሮ ለ3 ቀናት ውይይት ይደረግበታል። በውይይቱ ያለፉት 5 ዓመታት የሰብአዊ መብት ሁኔታ በዝርዝር የሚገመገም ይሆናል ተብሏል። የሕዝብ ክንፍና ከምርጫ ቦርድ እውቅና የተሰጣቸው የፖለቲካ ፓርቲዎች እየተካፈሉበት በሚገኘው በዚህ የውይይት መድረክ የአገሪቱ የዲሞክራሲና የሰብአዊ መብቶች ባህልን የሚያጎለብቱ ስትራቴጂያዊ አቅጣጫዎችም ይመላከቱበታል ተብሏል። የተቀናጀና ቀጣይነት ያላቸው የሰብአዊ መብቶች ማስከበሪያ ስልቶችና የሰብአዊ መብቶች ግንዛቤን የማስፋት ስራዎችም በውይይቱ ትኩረት እንደሚደረግባቸው ተጠቁሟል ሲል ኤፍቢሲ ዘግቧል። በእጽዋት ዝርያ ምዝገባ የዘር ጥራትና ቁጥጥር አሰራር ስርዓቱ የኢትዮጵያን ግብርና አደጋ ላይ የጣለ ነው ተብሏል። እንዲህ የተባለው ዛሬ በይፋ ስራውን በጀመረው የኢትዮጵያ ግብርና ምርምር ምክር ቤት ጉባኤ ላይ ነው። የምክር ቤቱ ሰብሳቢ ዶክተር ካሱ ኢላላ እንዳሉት የዝርያ ምዝገባና ቁጥጥር ስርዓቱ ግልጽ ሆኖ አለመቀመጡና ባለቤት ያጣ በሚመስል መልኩ መገኘቱ በግብርና ስርዓቱ ላይ አደጋ እንዲያንዣብብ አድርጓል። የምርምር ስርዓቱ ወደ አዲስ የምርምር ስርዓት እንዳይገባም እንቅፋት ሆኗል
ይገባዋል ያሉት ዶክተር ካሱ ምርምሩ ከውጭ በሚገቡ የግብርና ተባዮችና በሽታዎች ላይ እንዲጠመድ አድርጎታል ብለዋል። ስለሆነም የሚመለከተው አካል ስርዓቱን በአፋጣኝ እንዲሻሻል ማድረግ እንዳለበት ነው የተናገሩት። በዚህ አሳሳቢ ጉዳይ ላይም ተጠሪነቱ ለጠቅላይ ሚኒስትሩ የሆነው ምክር ቤቱ ተወያይቶ መፍትሄ እንዲያበጅለትም ዶክተር ካሱ ጠይቀዋል። የተከሰተውን አደጋ ቢቻል ማጥፋት ካልሆነም ደግሞ መቀነስ ይገባል ሲሉ ተናግረዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝም ዛሬ በይፋ ስራውን ለጀመረው የግብርና ምርምር ምክር ቤት የሥራ መመሪያ አስተላልፈዋል። ጠቅላይ ሚኒስትሩ ያስተላለፉት የሥራ መመሪያ 8 ነጥቦች ያሉ ሲሆን የኢትዮጵያ ገበሬ አርሶ የሚነግድ እንዲሁም የኢትዮጵያን የእንስሳት ሀብት በሚገባ ጥቅም ላይ እንዲውል ማድረግና ገበሬውን የሰለጠነ እንዲሆን ማገዝ ዋና ዋናዎቹ ናቸው። የምክር ቤቱ ጉባኤ እስከ ነገ ይቀጥላልም ተብሏል። አሳን በዘመናዊ ቴክኖሎጂ ቤት ለቤት ለማምረት የሚያስችል ፕሮጀክት ተግባራዊ ሊደረግ ነው ተብሏል። ዛሬ በይፋ የተቋቋመው የኢትዮጵያ አኳካልቸር ማህበር ፕሮጀክቱን ለማስፈጸም ትልቅ አቅም ይፈጥራል ተብሏል። በአገሪቱ ያሉ ሐይቆች፣ ወንዞችና ግድቦችን በአግባቡ ከመጠቀም ባለፈ ማንኛውም ጓሮ አሳን ለማምረት በሚቻልበት ሁኔታ ላይ ውይይት እየተደረገ ነው። የእንስሳትና አሳ ሀብት ሚኒስቴር ዴኤታ ዶክተር ገብረ እግዚአብሔር ገብረ ዮሐንስ የአሳ ልማት አሁን ላይ ልዩ ትኩረት ተሰጥቶት ወደ ተግባር መገባቱን ተናግረዋል። ከሚተገበሩ ስራዎች ውስጥም ያሉትን ሐይቆች፣ ወንዞችና ግድቦች በአግባቡ በመጠቀም የሚለው ቀዳሚው ነው ብለዋል። ከዚህ በተጨማሪም በዘመናዊ ቴክኖሎጂ በመታገዝ በቀላሉ ህብረተሰቡ በጓሮ አሳን እንዲያመርት ማድረግም ይገኝበታል ሲሉም ተናግረዋል። እነዚህን ሐሳቦች መሰረት ያደረገ መርሃ ግብር እየተዘረጋ ቢሆንም በሚፈለገው ደረጃ ተግባራዊ እየተደረገ አይደለም ተብሏል። ሆኖም ግን ዛሬ በይፋ የተቋቋመው የኢትዮጵያ አኳካልቸር ማህበር በዚህ ረገድ ትልቅ ሚና ይኖረዋል ተብሎ ታምኖበታል። ማህበሩ በዘርፉ የተሰማሩ ምሁራንና ባለሙያዎችን የያዘ ሲሆን በቀጣይ በርካታ ባለሀብቶችና ህብረተሰቡን በማሳተፍ የአሳ ምርቱን የሚያሳድግ ይሆናልም ተብሏል። በዚህ ስራም ማንኛውም ነዋሪ በጓሮ 1 ሜትር በ1 ሜትር ጉድጓድ ጀምሮ እንደ አቅሙ ኩሬዎችን በማዘጋጀት አሳን የሚያመርትበት ስርዓት ይፈጠራል። በዚህ ዘርፍ መሰማራት የሚፈልግ ሰውም አስፈላጊውን መረጃ በመጠየቅ ወደ ስራ መግባት እንደሚችልም በመድረኩ ላይ ተገልጿል ሲል ኤፍቢሲ ዘግቧል። የኢትዮጵያ እግር ኳስ የወንዶች ብሔራዊ ቡድን ዋና አሰልጣኝ በአንድ ወር ውስጥ ይፋ እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የፌዴሬሽኑ ፕሬዝደንት አቶ ጁነዲን ባሻ በቀጣይ ውድድሮች ስለሚኖሩ ከወዲሁ የብሔራዊ ቡድኑን አሰልጣኝ ለመመደብ ውይይት እያደረግን ነው ብለዋል። በመሆኑም የቴክኒክ ኮሚቴ አደራጅተን በባለሙያዎች የብሔራዊ ቡድን አመራረጥ አሰራራችንን በማሻሻል አዲስ አሰልጣኝ በአንድ ወር ጊዜ ውስጥ ይፋ እናደርጋለን ነው ያሉት። የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኝ ዮሐንስ ሳሌም በ75,000 ብር ወርሃዊ ደሞዝ ዋሊያዎችን እንዲያሰለጥኑ ከግንቦት 2007 ዓ.ም ጀምሮ መቅጠሩ ይታወቃል። የሥራ ስምምነታቸውም እንደ አውሮፓውያኑ አቆጣጠር በ2017 ጋቦን ለምታስተናግደው 31ኛው የአፍሪካ ዋንጫ ዋሊያዎቹን ተሳታፊ ማድረግና በ2016 የሴካፋ አህጉራዊና ክፍለ አህጉራዊ ውድድሮች አመርቂ ውጤት እንዲያመጡ ማድረግ ነበር። ይሁን እንጂ አሰልጣኙ የሚጠበቅባቸውን ውጤት ማስመዝገብ ባለመቻላቸው በሚያዝያ 2008 ዓ.ም ፌዴሬሽኑ ከአሰልጣኝነታቸው አሰናብቷቸዋል። በአሰልጣኝ ዮሐንስ ምትክ አሰልጣኝ ገብረመድህን ኃይሌን ከግንቦት 1 ቀን 2008 ዓ.ም ጀምሮ ለ5 ወራት በጊዜያዊነት ቡድኑን እንዲመሩ ኃላፊነት ሰጥቷቸው 2 ጨዋታዎች አድርገው ሁለቱንም በሽንፈት አጠናቀዋል። አሰልጣኝ ገብረመድህን ሌሎች 2 ጨዋታዎችን ማሸነፍ ቢችሉም ዋሊያዎቹ ግን ለአፍሪካ ዋንጫ ማለፍ አልቻሉም። የአሰልጣኙ ኮንትራትም ባለፈው መስከረም ወር ላይ የተጠናቀቀ ሲሆን ቡድኑ ከአፍሪካ ዋንጫ ውጪ በመሆኑና ውድድር የለም በሚል ምክንያት ፌዴሬሽኑ አዲስ አሰልጣኝ አልቀጠረም። በዚህም ዋሊያዎቹ አሰልጣኝ አልባ ከሆኑ ወራት አልፏቸዋል። በፊፋ የውድድር ፕሮግራም መሰረት ብሔራዊ ቡድኑ የወዳጅነት ጨዋታዎችን ማካሄድ ሳይችልም እስካሁን ደርሷል። እንደ አውሮፓውያን አቆጣጠር ከ1959 ጀምሮ ኢትዮጵያውያንና የውጭ አገር ዜጎች ያላቸው 26 አሰልጣኞች ዋሊያዎችን አሰልጥነዋል። የዘገባው ምንጭ ኢዜአ ነው። በመጨረሻም የብራዚል የእግር ኳስ ክለብ የሆነው የቻፕኩዌንስ ተጫዋቾችን ጨምሮ 72 መንገደኞችንና 7 የበረራ አካላትን አሳፍሮ ሲጓዝ የነበረ ቻርተር አውሮፕላን መከስከሱ ተሰምቷል። አውሮፕላኑ ወደ ኮሎምቢያ ሜድሊን ከተማ በመቃረብ እያለ መከስከሱም ተነግሯል። በረራውን ከቦሊቪያ የጀመረው አውሮፕላኑ የብራዚሉ የቻፕኩዌንስ ክለብ ተጫዋቾችንና የቡድን አባላትን በሙሉ በማሳፈር ወደ ኮሎምቢያ ጉዞ በማድረግ ላይ እያለ መከስከሱን ነው የኮሎምቢያ ባለስልጣናት
ባለስልጣናት ያስታወቁት። በአውሮፕላን አደጋው በሕይወት የተረፈ ሰው መኖር አለመኖሩን እስካሁን የተለየ ነገር የለም። የኮሎምቢያዋ ማንዲሊን ከተማ ከንቲባ ፌዴሪኮ ጉቴሬዝ የደረሰው አደጋ በጣም አስደንጋጭ ነው፣ ከዚህ አደጋ ግን የተረፈ ሰው እንዳለ ይገመታል ሲሉ በትዊተር ገጻቸው ላይ አስፍረዋል። ሆኖም ግን አንዳንድ የዓይን እማኞች በሕይወት የተረፉ ሰዎች እንዳሉ መናገራቸው ተሰምቷል። ቁጥራቸው 10 የሚሆኑ ሰዎች ወደ ሆስፒታል ተወስደዋል የሚሉ መረጃዎችን በመውጣት ላይ ናቸው። የጆዜ ማሪያ ካርዶቫ ዴሪዮ ኔግሮ ኤርፖርት በበኩሉ የበረራ ቁጥሩ ሲፒ 2933 የሆነው ቻርተር አውሮፕላን ቻፒክዌንስ ክለብ ተጫዋቾችን አሳፍሮ መከስከሱ ተረጋግጧል ብሏል በትዊተር ገጹ ላይ ባሰፈረው ጽሑፍ። ቻፒክዌንስ ክለብ በደቡብ አሜሪካ አገራት ሁለተኛ ደረጃ ላይ የሚቀመጠው ውድድር የፍጻሜ ጨዋታ ላይ ለመሳተፍ ነበር ወደ ኮሎምቢያ ያቀናው። በ2014 የብራዚል የመጀመሪያ ዲቪዚዮን ያደገው የቻፔኮ ከተማ ክለብ ቻፒክዌንስ ባለፈው ሳምንት የአርጀንቲናውን ሳን ሎሬንዞ አሸንፎ ነው ለፍጻሜ ያለፈው። የፍጻሜው ጨዋታ በነገው ዕለት ሊደረግ ታስቦ የነበረ ቢሆንም በአውሮፕላን አደጋው ምክንያት ጨዋታው ለሌላ ጊዜ መራዘሙ ተሰምቷል። የዘገባው ምንጭ ቢቢሲ ነው። የድሬ ቲዩብ የምሽት ወሬዎቻችን እኒ ነበሩ። መልካም ምሽት ይሁንላችሁ።